ሉሲ ለሮቤል ቆይ አሁንስ እሺ ምን ያህል ነገር ነው እየቀረን? ደግሞ ሰራተኛዋ ትምጣና መጸዳጃ ክፍሉን እንድታጸዳው ፈልጋለሁ በማለት ስትጠይቀው ሮቤል በፍጹም አይሆንም እኛው ራሳችንን ማጽዳት ያለብን ይላታል። እኮ ምን ሲደረግ ነው እኛ የምናጸዳው? ሰራተኛዋ ታዲያ ምን ልትሰራ ነው? ምክንያቱም በዙሪያችን ብዙ ጥላቶች እንዳሉ ታውቂያለሽ። ስለዚህ ያንቺን ህመም ምን እንደሆነ እንድታውቀው አልፈልግም። ምናልባት አንሷን የሚያውቁ ሊኖሩ ይችላሉ፣ ወይም እሷ የምታውቃቸው ሰዎች ካሉ ጉዳችን ይወጣል በማለት ሲነግራት እና ታዲያ ምን ይሻላል? ችግር የለውም እኛው እናጸዳዋለን ይላታል። እሷም እሺ ትልና በሀሳቡ ተስማምታ እናም በዛም መክስፈት እሷም እያመማት ስለነበረ ለማንኛውም ከቻልሽ ወይ ወደ ሐኪም ቤት እንሄድ እንዴ በማለት ሮቤል ሲጠይቃት በፍጹም አንተ ዶክተር አይደለ እንዴ? ለምንድን ነው የምሄደው ወደ ሆስፒታል? ሲጀመር ደግሞ ይሄ ምንም ችግር የለውም ብለኸኝ የለም? ያው በአንዷ በምትዋጠው ታብሌት እንደዚህ ከሆንሽ ሁለተኛውን ስትወስድ ምናልባት ከዚህ በላይ ሊሆን ይችላል ብዬ ነው። የሁሉም ሰው አንድ አይደለም። አንዳንዶቹ ምንም አይነት ህመም የለባቸውም። አንዳንዶቹ ደግሞ ልክ ከዚህም በላይ ሊያማቸው ይችላል። እናም አሁን አንቺም ከ2 ሰዓት በኋላ ሁለተኛዋን ታብሌት ትወስጃታለሽ ሲላት በፍጹም የማስማጥም ሆነ የቁርጠት ስሜት ይኖረዋል በዛን ሰዓት፣ ምናልባት አይታወቅም፣ የእንደ ሰው ልዩነት ነው ሲላት በፍጹም እኔ የሳሜን ልጅ ዘላለሜን አቅፌ ከምኖር ባመጥ ይሻለኛል ስትለው እሱም ፈገግ እያለ እሺ እንግዳውስ አይዞሽ እኔም ካጠገብሻለሁ ይላታል። በቃ እሺ ካጠገቤ ካለህማ ደስ እያለኝ ነዋ። ስለዚህ ምንም ችግር የለውም አይዞሽ። ለማንኛውም እስኪ ወደ ላይ ሌላይ ነው መሰለኝ ማስታጠቢያ ነገር ልታምጣልኝ ትችላለህ ወይ እባክህ ሮቤል ስትለው ሮቤልም እየሮጠ ይሄዳል። ግን ደግሞ ቶሎ ለመመለስ አልደረሰላትም። እሺ ለማንኛውም አዎ ከዚህ በላይ ምንም የሚከብደኝና የሚያስቸግረኝ ነገር አይኖርም። የሳሜን ልጅ ከመያዝ ውጭ ምን እምጥ አለ? ምን ህመም አለ? በማለት ብቻዋን እያወራች ቆጭ ትላለች። የተቀጠረችው ሎሚ ደግሞ ለሱራፌል እያንዳንዱ ያለችውን ነገር ስትነግረው ቆይ አልገባኝም፣ ምንድን ነው የታመመችው? አሁን ላይ በቀላሉ ህመሟ ምን እንደሆነ ገብቶኛል። አሁንም በትክክል አዎ የሳሚ ልጅ አስወርደዋለች፣ እሱንም ከዶክተሩ ጋር በመተባበር ነው በማለት ትነግረዋለች። ሱራፌልም እያንዳንዷን እንቅስቃሴ ሲሆን እንድትነግረውና እንዲያስተካከል ስለጠየቀው እያንዳንዱ የሚያደርጉትን ነገር እንድትነግሪኝ ይላታል። ሎሚም ምንም ችግር የለውም በቃ እኔ ስደውልልህ ብቻ ቶሎ ስልክህን አንሳ። አሁን ለማንኛውም መግባት ይኖርብኛል። እንግዳውስ አሁን ወደ ውስጥ ከገባሽ አንድ ነገር ልጠይቅሽ። ምንድን ነው እሱ? ይኸውልሽ ብዙ ላይሆን ይችላል፣ ደግሞ በገንዘብ በሻንጣ አለ። ስለዚህ ሻንጣውን ፈልገሽ ታቀብኛለሽ። ለእኔ እንኳን ማቀበል ባቺ ችግር የለውም፣ ለሌላ ሰው ትሰጫዋለሽ፣ ሌላ ሰው እልክልሻለሁ ይላታል። ምን? አዎ እንደዛ ነው ነገሩ። ስለዚህ ገንዘብ አለ እዛ ቤት ያለውን ገንዘብ እንድታመጭ ነው የምፈልገው ሲላት፣ እሷም ችግር የለውም በቻልኩት አቅም ካገኘሁት እፈልገዋለሁኝ፣ ከዛም እነግርሃለሁ፣ ደውልላለሁ። ስደውልልህ ግን ስልክን በእጅህ ያዘው ስትለው ምንም ችግር የለውም በማለት በንዴት ስለነበረ ሳሚ ድንገት ወዳለበት ክፍል መኝታ ቤቱን አንኳኩቶ ይገባል። ሲገባ ሱራፌል ይደነግጣል። ግናም በቃ እሺ ለማንኛውም የሆነ ነገር ላይ ስደርሽ ደውይልኝ ሲል ስልኩን ይዘጋዋል። ቤዛ ከእህቷ ጋር እየተነጋገረች ነበር። እህቷም ሉላ ለምንድን ነው ቆይ ሰው የማንረዳው? ሲጀመር ለምን ነበር የወጣው? ጥጋብ ነው ጠግቦ ነው በማለት ቤዛ ለእህቷ ትነግራታለች። ሳሚ ግራ ገብቶት ሁለቱንም ከግራ ከቀኝ ቢያያቸው እነሱ ንግግራቸው ባይግባቡም ሁለቱ ግን እየተነጋገሩ ያሉት ነገር እጅግ ግራ ያሰኛል። ቤዛም የገብጋባነትን ስሜት መናገር ያችኛዋም ሰውን መርዳት እኮ ስላለን ሳይሆን ባይኖረንም በምንችለው አቅም ሰውን መርዳት አለብን። ስለዚህ ምንድነው ችግሩ በማለት በአማርኛ ተወጋው ጀመር። ሳሚ ቆይ አልገባኝም፣ ሁለታችሁ ራሱ እኮ አልተገባባችሁም፣ እንኳን ሌላ ሰው ልታገባቡ ይቀርና የምትናገሩት ስለምንና ስለምንድን ነው? ምንድነው እያወራችሁ ያላችሁት? ስለዚህ ቀስ ብላችሁ ተነጋግረን ልናወራ እንችላለን ወይ?
እናም ማውራት ካለብን እናወራለን። ዝም በል አንተም ራሱ ያውነህ እባክህን በማለት ወደ ሳሚ ስትሄድ፣ ለነገሩ አሁን ስለ ሱራፌል ሳይሆን ማውራት የሚኖርብን ስለኛ ነው። ስለኛ ስለ ሌቦቹ ስለነ ሉሴ እናም ስለዛ ስለተረገመው ዶክተር ነው ማውራት ያለብን እንጂ እንዴት አሁን ለነገሩ ተውት። ሁሉንም ነገር እኔ በራሴ መንገድ ጨርሰዋለሁ። ማድረግ ያለብኝን እኔ ራሴ አደርጋለሁ። እናንተን መጠየቅም ሆነ ማማከር አይጠበቅብኝም። ሁለታችሁ ሳትግባቡ የምታወሩት ራሱ ስለምንና ስለምን እንደሆነ ባልገባኝ መንገድ ነው የተጨቃጨቃችሁ ያላችሁት። ለማንኛውም ነገሩን በረድ አድርጉት። ስለዚህ ሁሉም ነገር በሰዓቱ ይሆናል በማለት ተናዶ ጥሏቸው እሱም ወደ ክፍሉ ይሄዳል። ቤዛና ሉላ ግን እዛው ለማንኛውም ሉላ አይዞሽ ስለ ሁሉም ነገር እስኪ እሱም ሲበርድለት ምናልባት ሊስተካከል ይችላል በማለት ነገሮችን በረድ ታደርግና ሉላም በቃ እኔ አሁን መሄድ አለብኝ ሁላችሁም ልሰናበታችሁ ነው በማለት ወደ ሳሚ ክፍል ትሄዳለች። ሳሚ ክፍል ስትሄድ ቅንጅርት የሳሚ ክፍል ነበር። ቅንጅርት ማማየን ይዟት ወደ ውጭ ሊሄድ እንደሆነና ሊያሳክሟት እንደሆነ ለሳሚ እየነገረው ነበር። እናም በመሀል በሯን አንኳኩታ ገብታ ሳሚ በቃ እኔ ሊሄድ ነው ቻው እግዚአብሔር ጨርሶ ይማረክ የሚል መልእክት አስተላልፋለት አመሰግናለሁ ሉላ ቻው ብሏት ይለያያሉ። እሱም ከዛ በስከ መጨረሻ ቆይ ምንድን እያልክ ያለው ቅንጅርት ገንዘቡ ከየት ነው የመጣው